ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ሰላም አድማጮቻችን እንደምን አድራችኋል? የፉትቦል ካፌ የሐሙስ ዝግጅታችን አሁን ጀምሯል። ለ2 ሰዓት ይቆያል። ትላንት ምሽት በቻምፒየንስ ሊግ የመጀመሪያው ዙር የመጨረሻ ጨዋታዎች 18 ጨዋታዎች በተመሳሳይ ሰዓት ተደርገው ነበር። በጠቅላላው 4 ቡድኖችን የሚያሰናብት ነበር። ግን ከ1 እስከ 8 ባለው ስፍራ ወይም በቀጥታ ወደ ቻምፒየንስ ሊግ ሁለተኛው ዙር የሚያሳልፈውን ስፍራ ይዘው ለማጠናቀቅ ብዙ ቡድኖች ይፋለሙ ነበር። ከአርሰናል ከባየር ሚኒክ በስተቀር ቶፕ 8 ውስጥ እንደሚጨርሱ ያረጋገጡ ሌሎች ቡድኖች አልነበሩም። ስለዚህ ብዙ ለውጦች ይኖሩ ነበር። ከዚህ ባሻገር ደግሞ አንዳንድ ቡድኖች ወደ ሁለተኛው ዙር ጥሎ ለማለፍ ወደ ፕሌይኦፍ ለማለፍ ወይም ከ1 እስከ 24 ባለው ስፍራ ውስጥ ለመካተትም እንደዚሁ ተስፋ የነበራቸው ቡድኖች ነበሩ። ስለዚህ ጂኦፐርዲው ወይም ውጥረቱ ያንን ያህል ብዙ የነበረም ባይሆን ግን ምሽቱ ድራማዊ ትዕይንቶች የነበሩበት ነው። በተለይ በስታዲዮ ዳሉዝ የተደረገው ጆዜ ሞሪኞ የቀድሞ ክለባቸውን ቡድናቸውን ሪያል ማድሪድን የገጠሙበት ጨዋታ ባለቀ ሰዓት ግብ ጠባቂው ባስቆጠረው 4ኛ ጎል 4-2 አሸንፈው ወደ ሁለተኛው ዙር ለማለፍ ወደሚያግዛቸው የፕሌይኦፍ ምዕራፍ ወይም ከ1 እስከ 24 ባለው ስፍራ 24ኛ ሆነው አጠናቀዋል ማለት ነው። አናቶሊ ትሩቢን የሚባለው ግብ ጠባቂያቸው ነው ጎሉን ያስቆጠረው። እስከዚያ ጊዜ ድረስ ማሸነፍ ብቻ የሚበቃ መስሏቸው ነበር አሰልጣኝ ጆዜ ሞሪኞ። ግን ማሸነፍ ብቻ ሳይሆን ተጨማሪ ሌላ ጎል ማስቆጠር የሚያስፈልጋቸው ነበር። ይሄ ውጤት ደግሞ ሪያል ማድሪድን ከ3ኛ ወደ 9ኛ አንሸራቶታል። ይሄ ማለት ሪያል ማድሪድ የፕሌይኦፍ ጨዋታ ያደርጋል ማለት ነው። በዚህ የጆዜ ሞሪኞ ድል ደግሞ ፔፕ ጓርዲዮላና ማንቸስተር ሲቲም ተጠቅመዋል። ምክንያቱም ሪያል ማድሪድ አቻ እንኳ ቢያጠናቅቅ ኖሮ ማንቸስተር ሲቲ ከ1 እስከ 8 ካለው ስፍራ ውጭ ይሆን ነበር። የሲቲ ትላንትና ጋላታ ሳራይን ማሸነፍ በቂ ላይሆን ይችል ነበር እና ይሄ ጨዋታ ብቻ ለብዙ ሌሎች ቡድኖች ኢምፕሊኬሽን ነበረው። ግን ከዚህ ባሻገር በዚህችኛዋ የአናቶሊ ትሩቢን ጎል ምክንያት ኦላምፒክ ደ ማርሴይ ትላንትና በክለብ ብሩዥ ተሸንፏል እና የሮቤርቶ ዲዘርቢ ቡድን ተሸንፎም ወደ ሁለተኛው ዙር ሊያልፍ ይችል ነበር። ግን የትሩቢን ጎል በፈጠረችው ልዩነት ምክንያት ማርሴይም ከቻምፒየንስ ሊግ ውድድር ሙሉ ለሙሉ ወጥቷል እና እንደዚህ ትልቅ ኮንሲኩዌንሻል ጨዋታ ነበር ማለት ነው። ከዚህ ባሻገር ግን የአንቶኒዮ ኮንቴ ናፖሊ ከ36 ቡድኖች 30ኛ ስፍራ ላይ ያጠናቋል። ትላንትና በቀድሞ ቡድኑ በቼልሲ ተሸንፏል። በስታዲዮ ዴጎ አርማንዶ ማራዶና የተደረገ ጨዋታ ነው። የሊያም ሮሲኝ ሁለተኛ የቻምፒየንስ ሊግ ጨዋታ ቢሆንም ቼልሲን ግን በኦቶማቲክ ኳሊፊኬሽን ወይ በቀጥታ ወደ ሁለተኛው ዙር ለማሳለፍ በሚያስችል የ6ኛ ስፍራ ላይ እንዲያጠናቅቅ አድርጎታል። ዦአው ፔድሮ 2 ግሩም ጎሎችን አስቆጥሯል። ስለዚህ ይህንንም ጨዋታ እናነሳለን። ማንቸስተር ሲቲን ትላንትና በኤቲሃድ ከጋላታ ሳራይ ጋር ጨዋታ ነበረው። ቅድም እንዳነሳሁት በማንቸስተር ሲቲ ማሸነፍ ላይ ብቻ የተንጠለጠለ አልነበረም። በሌሎች ውጤቶች ለሲቲ ማድላትም ላይ ጥገኛ ነበር እና ይሄ ሁሉ ሆኗል። ትላንት ኤርሊንግ ሃላንድ ወደ ጎል ተመልሷል። ጀረሚ ዶኩ 2 አሲስቶች ሰጥቷል እና ለጓርዲዮላና ለሲቲም በቻምፒየንስ ሊግ ጥሩ ምሽት ነበር። ሊቨርፑል በፕሪሚየር ሊግ ብዙ እየተቸገረ ነው። ያለፉትን 5 የፕሪሚየር ሊግ ጨዋታዎች አላሸነፈም። በቻምፒየንስ ሊግ ግን ትልልቅ ድሎች አሉት። በእርግጥ ትላንትና ካራባግን ነው የገጠሙት። ያው ሰርፕራይዝ ሊያደርግ ይችል ነበር ካራባግ ግን በፕሪሚየር ሊግ ላይ ከምናየው ድክመት በጣም የተለየ ነው የሊቨርፑል የቻምፒየንስ ሊግ ፎርም እና ትላንት 6 ጎሎች አስቆጥሮ አሸንፏል። ሞሐመድ ሳላህ ከኖቬምበር 1 በኋላ ለመጀመሪያ ጊዜ ጎል አስቆጥሯል። የቅጣት ምት ጎል ነው። ቴክኒካል የቅጣት ምት ጎል ተብሎ አይመዘገብም በታሪክ ግን ሞሐመድ ሳላህ በሊቨርፑል ተጫዋችነት ያስቆጠረው የመጀመሪያ ቅጣት ምት ጎል ነው። ጥቂት ዶሚኒክ ዞቦዝ ላይ ኳሷን ፈቅ ስላደረጋት ነው ዳይሬክት ፍሪ ኪክ የማይባለው፣ ግን ጎል አስቆጥሯል። ዋናው ቁም ነገር እሱ ነው። ደግሞ በአሰልጣኝ አርነ ስሎት የአሰልጣኝነት ዘመንም ከፍተኛ ጎል ያስቆጠሩበት ጨዋታ ነበር። ባርሰሎና በመጀመሪያ አጋማሽ ተቸግሮ ነበር ትናንትና ከኤፍሲ ኮፐንሃገን ጋር ከ1 እስከ 8 ባለው ስፍራ ውስጥ የሚያጠናቅቅበትን ወሳኝ ድል በሁለተኛው አጋማሽ 4ቱም የማጥቃት ተጫዋቾች ባስቆጠሯቸው ጎሎች አሸንፏል። ላሚን ያማል፣ ሮበርት ሌቫንዶቭስኪ፣ ራፊኛ እና ማርከስ ራሽፎርድ። ስለዚህ
በመጀመሪያ አጋማሽ የመከላከል ድክመት ነበረበት ቡድኑ። በሁለታዊ አጋማሽ ግን በቡድኑ ዋና ጥንካሬ በጎል አስቆጣሪዎቹ አማካይነት አሸንፎ ወደ ሁለተኛው ዙር በቀጥታ ተሸጋግሯል ማለት ነው። ጊዜ ካለን የአርሰናልንም ጉዳይ ለማንሳት እንሞክራለን። ትናንትና በእርግጥ ከካይራት አልማቲ ጋር በዚህኛው የቻምፒየንስ ሊግ ሲዝን ከ8 ጨዋታ 1 ነጥብ ብቻ ከፓፎስ ጋር ካገኘው ቡድን ጋር ነው የተጫወተው። ግን የካይ ሃቨርት መመለስ በጣም ጥሩ ዜና ይመስላል። ያው ባለፈው ከፖርትስመዝ ጋር በነበረው ጨዋታ ለጥቂት ደቂቃ ተቀይሮ ገብቶ ተጫውቷል። ነገር ግን አሁን ሚኬል አርቴታ ተመልሶልናል የሚል አስተያየት ሰጥቷል። የመጀመሪያው ጎል የቪክቶር ዮኬሬስ ጎል ሲቆጠር እሱ ነው አስተያየት የሰጠው። ሁለተኛውን ጎል ያስቆጠረው እሱ ነው። 45 ደቂቃን የተጫወተው ግን የእሱ መመለስ ብቻውን በተለይ የአርሰናል ማጥቃትና አጥቂዎቹ ላይ ብዙ ጥያቄ በሚነሳበት ጊዜ ጥሩ ዜና ሳይሆን አይቀርም። ሌላ ዳይሜንሽን፣ ሌላ ፍክክር መስጠት የሚችል ተጫዋች ስለሆነ ስለዚህ ከድሉ በላይ የሃቨርትዝ መመለስ ለአርሰናል ደጋፊዎች በጥሩ ጊዜ የተገኘ ጥሩ ዜና ሳይሆን አልቀረም። ስለዚህ እነዚህን የቻምፒየንስ ሊግ የትናንት ምሽት ጨዋታዎች ጉዳይ እናነሳለን። በፌስቡክ ገጻችን ላይ አጫጭር የጽሁፍ መልእክቶች ልትልኩልን ትችላላችሁ። ይህንንም ስለምታደርጉ በጣም አመሰግናለሁ። ይህ ትላንት ምሽት በኢስታዲዮ ዳሉዝ በሪያል ማድሪድ እና በባለሜዳው ቤንፊካ መካከል በጆዜ ሞሪኞ የቀድሞና የአሁን ቡድኖች መካከል የተደረገ ጨዋታ ነው። ከዚህ ጨዋታ በፊት ቤንፊካ ወደ ሁለተኛው ዙር ለማለፍ ያለው እድል በጣም ጠባብ ነበር። በዚህ ውድድር ዘመን 4 ጨዋታዎችን ተሸንፏል። በመጀመሪያዎቹ 4 ጨዋታዎች በርተርታ ከዛ በኋላም አያክስንና ናፖሊን ቢያሸንፍም ግን ወደ ሁለተኛው ዙር ለማለፍ በቂ ይሆናል የሚል ግምት አልነበረም። ስለዚህ ወደ ሁለተኛው ዙር ለማለፍ ትላንትና ሪያል ማድሪድን ማሸነፍና ከቤንፊካ በታች ያሉት ቡድኖች መጥፎ ምሽት ማሳለፋቸው ግዴታ ነበር እና ትላንት በዚህ ላይ ሂንጅ ያደረገ እዚህ ላይ የተንጠለጠለ ነበር። አሁን የሰማነው አናቶሊ ትሩቢን ያስቆጠረው ጎል ለቤንፊካ ብቻ ሳይሆን ለሌሎችም ቡድኖች ትልቅ ኮንሲኩዌንስ ነበረው። ግብ ጠባቂ ነው አናቶሊ ትሩቢን። የሚገርመው አሰልጣኝ ጆዜ ሞሪኞ ቡድናቸው ጎል ለማስቆጠር እየተጫወተ አልነበርም፣ 3-2 እየመሩ ስለነበር እና የነበረውም ስሌት ቤንፊካ በየትኛውም ውጤት ካሸነፈ በሌሎች ቡድኖች ነጥብ መጣል ላይ የተመሰረተ ወደ ሁለተኛው ዙር ጥሎ ለማለፍ እድል አለው የሚል ነው። ግን ጨዋታውን እየተከታተላችሁ ከነበር የአንድ ሰው መቅኖጥነጥ አይታችሁ ሊሆን ይችላል። የሩይ ኮሽታን የቀድሞውን ዝነኛ ትሬኳርቲስታ የሩይ ኮሽታን የቀድሞ የኤሲ ሚላን፣ የፊዮረንቲና፣ የቤንፊካ ሌጀንድ፣ የፖርቱጋል ብሔራዊ ቡድን ሌጀንድ የአሁኑ የቤንፊካ ፕሬዚደንት በቅርብ ጊዜ ከጥቂት ወራት በፊት የቤንፊካ ፕሬዚደንታዊ ምርጫ ለሁለተኛ ጊዜ አሸንፏል። በ2023 ነበር መጀመሪያ ወደ ፕሬዚደንትነቱ የመጣው እና በተቀመጠበት የቪአይፒ ቦክስ ውስጥ ሆኖ ቡድኑ 3-2 እየመራ አሰልጣኝ ጆዜ ሞሪኞ የመከላከል ለውጦች እያደረጉ ያንን የ3-2 ውጤት ይዞ ለመቆየትና ጨዋታውን ለማጠናቀቅ እሱ ግን መልእክት ለማስተላለፍ ይሞክር ነበር። አይበቃም ነበር 3-2 ማሸነፍ። በሌሎች ጨዋታዎች የነበሩት ውጤቶች ቤንፊካ ሌላ ጎል ማስቆጠሩን ግድ የሚያደርጉ ነበሩ እና ድንገት ጆዜ ሞሪኞ ግብ ጠባቂያቸውን 3-2 እየመራ ያለ ቡድን ነው እንደሚመራ አይነት ቡድን ግብ ጠባቂያቸውን አናቶሊ ትሩቢንን ወደ ፍጹም ቅጣት ምት ሳጥን እንዲሄድና ቤንፊካ ያገኘውን የቅጣት ምት እሱም ለማጥቃት እንዲሰማራ ይልኩታል። ይሄ ነው በጨዋታው ላይ የተፈጠረ የነበረውን ሂሳባዊ ውጥረት ላልተረዳ ሰው እንግዳ የነበረው። ለምን እንደዚህ አይነት ሪስክ ይወስዳሉ? ምክንያቱም ሪያል ማድሪድም ውጤት ያስፈልገው ነበር ትላንትና። ማድሪድ በፐርፎርማንሱ በኩል ለምንም እንደማይጫወት ቢመስልም ያ አይነት የውጤት ረሃብ ቤንፊካ ላይ ይታይ የነበረው ለሕይወታቸው ለህልውናቸው የመጫወት አይነት ስሜት በሪያል ማድሪድ ተጫዋቾች በኩል ባይታይም፣ ነገር ግን ሪያል ማድሪድ አቻ ከሆነ ወደ ሁለተኛው ዙር በቀጥታ ነበር የሚያልፈው። ወደ ፕሌይኦፍ ልክ አምና እንደሆነው ነበር እንዳይሆን ነበር የሆነው። በኋላ ጆዜ ሞሪኞ ወደ ፍጹም ቅጣት ምት ሳጥን ላኩት እና ለምን እሱን እንደላኩት የተናገሩትን ደግሞ ላስደምጣችሁ። When did you know you needed just one goal? When did you look at... When I make the changes, the last changes, Ivanovic and Antonio Silva, I was told is enough. So let's close the door. When I make the changes a few seconds later, they tell me we need one more goal. But I cannot make more changes. So that was the lucky point to get a free kick that allow us to go there with the big guy. ያደረጓቸው ለውጦች 3-2 አሰልጣኝ ጆዜ ሞሪኞ ራሳቸው እንደሚበቃ እንዳሰቡ
3-2 ማሸነፍ ከዛ በኋላ በቤንፊካ ቁጥጥር ብቻ ያለ አይደለም ወደ ሁለተኛው ዙር የማለፍ እድላቸው፣ ነገር ግን ማሸነፍ በቂ እንደሆነ አስበው ነበር እና በዛ ምክንያት ያደረጓቸው ለውጦች የመከላከል ለውጦች ናቸው። አሁን እንደተናገሩት መስኮት የመዝጋት በር የመዝጋት እና ያንን የ3-2 ውጤት ሴኪዩር የማድረግ ሀሳብ ነው የነበራቸው እና በኋላ ከቴክኒክ ረዳቶቻቸው መካከል አንደኛው መጥቶ አይበቃም እኮ አላቸው። 3-2 ማሸነፍ ያው በቻምፒየንስ ሊግ 18ቱም ጨዋታዎች በተመሳሳይ ሰዓት እየተደረጉ ስለነበር ሌሎች ውጤቶች ነበሩ። ማርሴይ ከክለብ ብሩዥ ጋር እየተጫወተ ነበር። ፓፎስም ከስፓርታ ፕራግ ጋር ጨዋታውን እያደረገ ነበር። ሌሎች ለቤንፊካ እንቅፋት ሊሆኑ ይችሉ የነበሩት ቡድኖች እነዚህ ናቸው እና በነዛ ጨዋታዎች ላይ በነበረው ውጤት የተነሳ የአንድ ጎል ልዩነት ድል የአንድ ጎል ማርጅን ብቻ በቂ አልነበረም። ለዛ ነው ለውጥ ማድረግ አልችልም። ያው ሪያል ማድሪድ በዛ ቅጽበት ውስጥ ሁለት ተጫዋቾች በቀይ ወጥተውበታል። አንደኛው ራውል አሴንሲዮ ነው፣ የዘገየ ጥፋት ፈጽሞ ወጥቷል በሁለተኛ ቢጫ ካርድ። ሌላኛው ደግሞ በሰከንዶች ልዩነት 2 ቢጫ ካርዶች የተመለከተው ተቀይሮ የገባው ሮድሪጎ ነው። ኪሊያን ምባፔ የአናቶሊ ቱርቢንን ኳስ እንዲህ በእግሩ ቀምቶ ጎል ለማስቆጠር ሞክረው ነበር። አርቢትሩ በዚህ ደስተኛ አልነበሩም። በዚህ አርቢትሩ ውሳኔ ደግሞ ሮድሪጎ ተቆጣና መጀመሪያ በቁጣው ምክንያት ቢጫ ካርድ ተመለከተ፣ ግን መስመር ሳያልፍ አልቀረም በቃላቱ ምክንያት ወዲያው ሁለተኛ ቢጫ ካርድ አሳዩት። ስለዚህ ሪያል ማድሪድ በ9 ተጫዋች ነው እየተጫወተ የነበረው። ጆዜ ሞሪኞ ደግሞ የመከላከል ለውጥ ወይም ጨዋታ የመቆጣጠር ለውጦቻቸውን አድርገዋል እና ያንን የኒውሜሪካል አድቫንቴጅ መቀየር የሚችሉበት እድል አልነበራቸውም ለውጦች አድርገው ስለጨረሱ። ግን ደግሞ ሰዎች መጡና አይበቃም እኮ 3-2 አሏቸው። ስለዚህ አናቶሊ ቱርቢንን ወደ ፍጹም ቅጣት ምት ሳጥን እንዲሄድ ነገሩት። ለምን ይህንን አደረጉ? ብዙ አሰልጣኞች ያደርጉ እናውቃለን አይደለም። እንደዚህ አይነት ውጥረት ውስጥ በሚገቡበት ጊዜ የመጨረሻ ሪዞርት ነው። የተለመደ ባይሆንም ግብ ጠባቂዎች ጎል ማስቆጠራቸው ነገር እየቆየም ቢሆን እናያለን እና ግን ምክንያት ነበራቸው። ምክንያቱም በቅርብ ጊዜ በኢስታዲዮ ዶ ድራጋኦ በፖርቶ 1-0 እየተመራን በነበርንበት ጊዜ ጎል ሊያስቆጠር ተቃርቦ ነበር የሚል አስተያየት ሰጥተዋል። እሱንም እንስማና ወደ ጨዋታው እንመለሳለን። Jose, in all your years in football, you've seen and been a part of quite a few things. I used to say, for me, everything is déjà vu, but this one is the first time. When it comes to Anatoly Trubin, he's been excellent in goal for you, but of all the chances that were missed tonight, we knew that he could do it. We knew that he could do it. We were losing in Porto a couple of weeks ago, and in the last minute he went there and he almost scored. So we know that the big guy is capable of this. The quality of the service, of course, is the most important thing. You have to put the ball there. But it's an amazing goal for the guy. ያውቁት ነበር። ከዚህ በፊት ቅድም እንዳነሳሁት በፖርቶ ላይ ጎል ለማስቆጠር ተቃርቦ ነበር። ረጅም ነው። ስለዚህ ሁል ጊዜ የዴስፕሬሽን ውሳኔ ቢሆንም በቃ የትኛውንም የኪችን ሲንክ መወርወር ምናምን የሚሉት ነገር አለ። እነሱ ሁሉንም ነገር የምታደርጉበት ነው። ግን ብዙ ጊዜ ለሚመራ ቡድን ነው ያንን የምታደርጉት። 3-2 ቤንፊካ እየተመራ ቢሆን ለአቻነት ቢሆን ኖሮ ልክ ነው። ግን ካልኩሌሽኑ ለአሰልጣኙም ዘግይቶ ነው የደረሳቸው። ስለዚህ መጨረሻ ላይ እንደዚህ አይነት የጥድፊያ ውሳኔ ወሰኑና በቻምፒየንስ ሊግ ታሪክ ከፌመሶቹ የመጨረሻ ደቂቃ ጎሎች መካከል አንደኛውን አየን። እንደዚህ ነው የሆነው። 92ኛው ደቂቃ ላይ ሪያል ማድሪድ እና ቤንፊካ 3-2 ቤንፊካ ይመራ ነበር። ኪሊያን ምባፔ ጎል አስቆጥሮ ሁለቱንም ጎሎች ለሪያል ማድሪድ፣ ግን ማድሪድ እየተመራ ወይም እየተሸነፈ ማለት ነው። 92ኛው ደቂቃ ላይ ነው ራውል አሴንሲዮ ጥፋት የሰራውና እንዲወጣ የሆነው። 93ኛው ደቂቃ ላይ የቤንፊካ ተጫዋቾች ጥርፊያ ውስጥ አልነበሩም። እንዲያውም የደብል ሰብስቲቲዩሽን ባደረጉ ጊዜ ሁለት ተጫዋቾች በቀየሩ ጊዜ ተጫዋቾች በተቻለ ዝግታ ነበር ይወጡ የነበሩት። የሌላ ተጨማሪ ጎልን የማስቆጠርን ዋጋ አልተረዱም። ለዚህ ነው አሁን ሞሪኞ ከጨዋታው በኋላ በፕሬስ ኮንፈረንስም ላይ ለሌሎች ብዙሃን መገናኛዎች በፍላሽ ኢንተርቪውም ላይ እንደተናገሩት የመጨረሻ ለውጤን ባደረግኩ ጊዜ 3-2 በቂ ነው ብዬ አስቤ ስለነበር ያቺን አንድ ጎል ፕሮቴክት ለማድረግ ነበር እንጫወት የነበረው እና በኋላ ነው የተነገረኝ አሉ። እና 96ኛው ደቂቃ ላይ ተጨማሪ ሰዓት ተጨምረው 5 ደቂቃ ነበር የተጨመረው። ነገር ግን ተጨማሪ ኤክስቴንሽን ነበረው፣ ምክንያቱም አሴንሲዮ በቀይ ወጥቶ ስለነበር። ስቴዲየም ውስጥ የነበረው ተመልካችና በተለይ ደግሞ የክለቡ ፕሬዚደንት ሩይ ኮስታ ግን የተጨማሪ ጎልን ማስቆጠር አስፈላጊነት ያውቅ ነበር
እና በዛ መሀል ነው የአናቶሊ ትሩቢንን ኳስ ለክሊር ከማድረጉ በፊት ለመቀማት ሞክሮ የነበረው እምባፔ ያ የቅጣት ምት የተሰጠበት እና ሮድሪጎ በንዴት አርቢትሩን እና ውሳኔያቸውን የተቃወመው መጀመሪያ ቢጫ ካርድ፣ ቀጥሎ ደግሞ መስመር በማለፉ ምክንያት ወይ በንግግሩ በቃላቱ መስመር በማለፉ ምክንያት በሁለተኛ ቢጫ ካርድ እንዲወጣ የነበረው። ስለዚህ ሪያል ማድሪድ በ9 ተጫዋች ነው ይጫወት የነበረው። እነዚህ ሁለት ውሳኔዎች ደግሞ አርቢትሩ መጀመሪያ ከጨመሩት ተጨማሪ ሰዓት እንዲያጫወቱ የሚያደርግ ጣልቃ ገብነት ነበር። 97ኛው ደቂቃ ላይ ጁድ ቤሊንጋም ፍሬድሪክ አርሰነስ ላይ ጥፋት ሰራ እና ሳሳ ያለ ጥፋት ነው፣ ግን ቅጣት ምት ተሰጠ። ያኔ ነው ጆዜ ሞሪኞ እና ሌሎች በርካታ የቤንፊካ ተጠባባቂ ወንበር ላይ የነበሩ ተጫዋቾችም የአሰልጣኝ ቡድን አባላትም ራሳቸውም ጆዜም ወደፊት ሂድ እያሉ ሲነግሩት የነበረው እና አናቶሊ ትሩቢን ከጨዋታው በኋላ ሲናገር አልገባኝም ለምን እንደዛ ይሉኝ እንደነበር፣ ምክንያቱም 3-2 የሚበቃኝ መስሎ ነበር ብሏል። 3-2 ቤንፊካን ወደ መጨረሻው 24 ቡድን ለማሳለፍ የሚሆን ውጤት መስሎኝ ነበር፣ ዋናው ማድሪድን ማሸነፋችን እንጂ የስኮር ላይኑ ጉዳይ ያንን ያህል አሳሳቢ አልመሰለኝም ነበር፣ ከግራ መጋባት ጋር ነው ሄድኩት አለ እና መጨረሻ ላይ አርሴነስ ነው ያንን የቅጣት ምት ወደ ፍጹም ቅጣት ምት ሳጥን የላከው ራሱ ጥፋት የተሰራበት ተጫዋች እና ይሄ ረጅም ግብ ጠባቂ በ9 ተጫዋች ይጫወት የነበረውን እና በሴት ፒስም ጊዜ ያው ኒውሜሪካል አድቫንቴጅ በጣም ወሳኝ ነው፣ ግን እንደዚህ አይነት በጣም የሚገርም የመጨረሻ ደቂቃ ጎል አስቆጥሮ ቤንፊካን እና ጆዜ ሞሪኞን ወደ ሁለተኛው ዙር ሊያሳልፍ የሚችል ወደ ፕሌኦፍ ያንደረደራቸውን ፌመስ ውጤት አስገኝቷል። ቅድም እንዳነሳሁት ለቤንፊካ ብቻ አይደለም ግን ኮንሲኩዌንሱ ለጆዜ ሞሪኞ በጣም አስፈላጊ ነው። ጆዜ የቤንፊካ አሰልጣኝ ሆኖ ከተሾሙ በኋላ ቡድናቸው በሊግ ውድድር እስካሁን ድረስ ያልተሸነፈም እንኳ ቢሆን ነገር ግን የሊጉ መሪ ፖርቶ ጋር ያላቸው የነጥብ ልዩነት እሳቸው ኃላፊነቱን ከብሩኖ ላዥ ከተረከቡ በኋላ ከ4 ወደ 10 ሰፍቷል እና የዘንድሮ የፖርቶ ቡድንን በልጠው የሊጋኞች ሻምፒዮን የመሆን እድላቸው የፖርቱጋል ፕሪሚየር ሊግ ሻምፒዮን የመሆን እድላቸው በጣም ጠባብ ነው። ደግሞ ባለፈው ወር በሁለቱም የሀገር ውስጥ የጥሎ ማለፍ ውድድሮች በሊግ ካፕም በሌላኛው የካፕ ኮምፒቲሽን በፖርቱጊዝ ካፕ በሚባለውም በብራጋም በፖርቶም ተሸንፈው ከሁለቱም ውድድሮች ውጭ ሆነዋል። ስለዚህ ይህንን የውድድር ዘመን የሚታደግላቸው ብቸኛው ተስፋ ቻምፒየንስ ሊግ ነው። ጆዜ ሞሪኞ ፌመስ የሆኑት በቻምፒየንስ ሊግ ነው እና አንዳንድ ፌመስ ጎሎችም አሏቸው። ምናልባት የሁሉም ሰው ሕሊና ውስጥ ጆዜ ሞሪኞን ያስቀረው በኦልትራፎርድ ባለቀ ሰዓት በቅጣት ምት ኮስቲኛ ያስቆጠረው የቅጣት ምት ጎል ነው። የቅጣት ምቱን የመታው ቤኒ መካርቲ ነበር። ቲም ሃዋርድ ነበር የማንቸስተር ዩናይትድ ግብ ጠባቂ። እሱ ደካማ ውሳኔን የወሰነው ወደ ውስጥ ነው የተፋው ኳሱን ወደ ፍጹም ቅጣት ምቱ ሳጥን። ኮስቲኛ ጎሉን አስቆጠረውና ጆዜ ሞሪኞ ያንን ማንረሳውን ድራማዊ ሩጫ ሮጡ። ትላንትም ደገሙት። እሱን የደስታ አገላለጻቸው ወሰን አንባ ነበር። ሪያል ማድሪድን በጣም እንደሚወዱት ይታወቃል። ክለቡን የሪያል ማድሪዱን አሰልጣኝ አልቫሮ አርቤሎዋን ከኔ ወታደሮች መካከል አንዱ ከልጆቼ መካከል አንዱ ብለው ከጨዋታው በፊትም ሲያደንቁት ነበር። ግን እነዛ ሁሉ ለሪያል ማድሪድ ያለ አክብሮት እና መውደድ ምናልባት ለሪያል ማድሪድ ያለ ሴንስ ኦፍ ሎያሊቲም አልገደባቸውም። እንደ አጋጣሚ ሆኖ ከሪያል ማድሪድ ከለቀቁ በኋላ አንድ ጊዜ ብቻ ነው ከማድሪድ ጋር የተጫወቱት። በ2017 የዩሮፓ ሊግ አሸናፊ ስለነበሩ ከማንቸስተር ዩናይትድ ጋር፣ ሪያል ማድሪድ ደግሞ የቻምፒየንስ ሊግ አሸናፊ ስለነበር በሱፐር ካፕ ጨዋታን የተገናኙት። ስለዚህ ከሪያል ማድሪድ ጋር ብዙ የመገናኘት ታሪክ አልነበራቸውም። በቻምፒየንስ ሊግ ደግሞ የሪያል ማድሪድ ባላጋራ ሆኖ የተጫወቱት ትላንትና ነው። እነዚህ ሁሉ ነገሮች ግን ኢሬሌቨንት ነበሩ። ጎሉ ሲቆጠር ያሳዩት የደስታ አገላለጽ ክላሲክ ጆዜ ሞሪኞ ነው እና ረስተውታልም ሳይሆን ኦፍኮርስ ሎያሊቲያቸውን ለምታሰለጥኑት ቡድን አሁን ለምትጫወቱበት ቡድን ነው አይደለም መሆን ያለበት። በኋላ ደስታቸውን በዛ መንገድ ከገለጹ በኋላ ለአርቤሏ በጆሮ የሆነ ነገር ሲነግሩት ሰማን። ጨዋታው ከተጠናቀቀ በኋላ ምንድን የተነጋገራችሁት ብለው ጠይቀውት ነበር የሪያል ማድሪዱን አዲስ እና ወጣት አሰልጣኝ አርቤሏን። እሱ ሜዳ ውስጥ መቆየት አለበት፣ ምንም መናገር አልፈለግም ለብዙሃን መገናኛዎች። እሳቸው ግን ደስታዬን በዚህ መንገድ በመግለጽ ምክንያት ይቅር በለኝ ብየው ነበር፣ ግን ያው የእግር ኳስ ሰው ስለሆነ ይረዳል የሚል አስተያየት ሰጡ እና እቺ ጎል የአናቶሊ ትሩቢን ጎል ቤንፊካን 24ኛ ሆኖ እንዲያጠናቅቅ አድርገዋለች። 24ኛ ማለት ያው ከጥቂት ቀናት በኋላ ይፋ የሚደረግ የፕሌኦፍ ድልድል ይኖራል። ከ9ኛ እስከ 24ኛ ስፍራ ላይ ያሉት ቡድኖች በደብል ሆም ኤንድ አዌይ የፕሌኦፍ ጨዋታዎች ወደ ሁለተኛው ዙር ማለፋቸው ይወሰናል ማለት ነው እና ከሪያል ማድሪድ ጋር ድጋሚ ሊገናኙ ይችላሉ።
50% የመገናኘት እድል አላቸው ከሪያል ማድሪድ ጋር። ስለዚህ ጆዜ ሞሪኞ እና ሪያል ማድሪድ ያላቸው ሶፕ ኦፔራ ላያበቃ ይችላል፣ ሊቀጥል ይችላል። ነገር በጣም ድራማዊ ጎል ነው። ይሄ ግን ኮንስኮንሻል ነበር። አንደኛ ሪያል ማድሪድን ትላንትና የመጨረሻዎቹ ጨዋታዎች 18ቱም ጨዋታዎች በተመሳሳይ በእኛ 5 ሰዓት ሲጀመር ማድሪድ 3ኛ ነበር እና ሲያበቃ ምሽቱ 9ኛ ሆኖ ነው የጨረሰው። 9ኛ ሆኖ ጨረሰ ማለት ወደ ፕሌኦፍ ጨዋታዎች ይወስደዋል ሪያል ማድሪድን። ሪያል ማድሪድ የሚጫወትለት አላማ ነበረው ትላንትና 1 ነጥብ ማግኘት ቢያንስ ከ1 እስከ 8 ባለው ስፍራ ውስጥ እንዲያጠናቅቅ ያደርገዋል። ያንን ያጣው አንደኛ 9ኛ በመሆኑ ምክንያት ሊገጥሙት የሚችሉት ባላጋራ ከባድ ሊሆንባቸውና የሪያል ማድሪድ የቻምፒየንስ ሊግ ጉዞ ሊያደናቀፍ የሚችል አደገኛ እድል አደገኛ ፖቴንሻል የመኖሩን ያህል 2 ተጨማሪ ጨዋታ ለማድረግም ይገደዳሉ። ያው በእግር ኳስ ብዙ ሮሮ አለ አይደለም፣ የጨዋታ ቁጥር መብዛት። ስለዚህ ሪያል ማድሪድን ለዛ የሚያጋለጥ ሽንፈት ነው። ግን ደግሞ የአናቶሊ ትሩቢን ጎል እንዳልኩት በአጠቃላይ ቤንፊካ ማሸነፍ ለሲቲ ነው ትልቁ ትሩፋት የነበረው። ሲቲ ጋላታ ሳራይን አሸንፏል። ግን የሲቲ ጋላታ ሳራይን ማሸነፍ ብቻ በቂ አልነበረም። ምሽቱ ጨዋታዎቹ ከመጀመራቸው በፊት የጓርዲዮላ ቡድን 11ኛ ነበር። በሌሎች ቡድኖች ነጥብ መጣል ላይም የተመሰረተ እድል ነው የነበረው። አንድ የነበራቸው በጎ ነገር ሌሎቹ ቶፕ 8 ውስጥ የነበሩት 2 ቡድኖች ኒውካስል እና ፓሪስ ሳን ጀርመን በፓርክ ደ ፕራንስ እርስ በርሳቸው ይጫወቱ ነበር። ስለዚህ አንዳቸው ወይም ሁለቱም ማታ እንደሆነው ደግሞ አቻ ከተለያዩ በኋላ ሁለቱም ከ1 እስከ 8 ካለው ስፍራ ውጪ ሆነዋል። ግን በሌሎችም ቡድኖች ነጥብ መጣል ላይ መሰረት ነበር እና የሪያል ማድሪድ መሸነፍ ወይም የጆዜ ሞሪኞ ሪያል ማድሪድን ማሸነፍ ጓርዲዮላን ጠቅሞታል እና ይገርማል አይደለም። ከዚህ በፊት ሁለቱ የነበራቸውን ባላንጣነት በማንቸስተር ደርቢም በጣም በተጋጋለ ሁኔታ ግን ሪያል ማድሪድ እና ባርሴሎና በስፔን ሁለቱ ማሰልጣኞች በተመሳሳይ ጊዜ እዚያ በነበሩበት ጊዜ እናስታውሳለን። ያው የጆዜ ሞሪኞ ዓላማ ቤንፊካን ማሳለፍ ብቻ ነው። ስለዚህ ለጓርዲዮላ በስሌት አይደለም ያንን በጎ ውለታ የዋሉት፣ ግን እንደዚህ አይነት ኢኩዌዥን ነበረው። ግን ይሄ ብቻ አልነበረም። ማርሴይንም ከውድድር ውጭ ያደረገ ነው። እስከዛ ሰዓት ድረስ ወይ በእኛ ሌሊት 7 ሰዓት ማርሴይ አልፎ ነበር። ተሸንፏል። አሸማቃቂ ሽንፈት ነው የደረሰበት በክለብ ብሩዥ፣ ግን በቂ ነበር። በጠባቡም ቢሆን በበሩ አሾልኮ አንገቱን ወደ 2ኛው ዙር የሚያልፍበት እድል ነበረው። ጨዋታው ባበቃበት ጊዜ ፓፎስና ቤንፊካ እየተጫወቱ ነበር እና በተለይ ቤንፊካ ጨዋታ 3-2 ቢያልቅ ኖሮ ማርሴይ ያልፍ ነበር። ለዚህ ነው ያ ጎል ከፍተኛ ዋጋ የነበረው እና ለሌላም ቡድን መጥፎ ዜና ይዞ የመጣ ነው ማለት ነው። ለሮቤርቶ ዲዘርቢና ለኦሎምፒክ ማርሴይ ባለፈው እንደምታስታውሱት በሊቨርፑል ተሸንፎ ነበር ክፉኛ እና ደግሞ ትላንትና ከሜዳ ውጭ በክለብ ብሩዥ ተረታ። ሌላም ጨዋታ ነበር። በእርግጥ ይሄኛው ጨዋታ ውጤት የፓፎስም ጨዋታ ነበር። ፓፎስ ከስላቪያ ፕራግ ጋር እየተጫወተ ነበር። ፓፎስም ቢሆን ጠባብ የማለፍ እድል ነበረው። 4-1 ነው ያሸነፈው። ሰፊ ውጤት ነው። ነገር ግን የጎል ልዩነት በጣም ወሳኝ ነበር። ከቤንፊካ በላይ ወይም በታች መሆናቸውን የሚወስነው የጎል ልዩነት ነበር። ፓፎስም ከቻምፒየንስ ሊግ ውጭ የሆነው በዚህ የአናቶሊ ትሩቢን ጎል ምክንያት ነው። ስለዚህ ነገሩ ለሪያል ማድሪድና ለቤንፊካ ብቻ ሳይሆን በተመሳሳይ ሰዓት በሌሎች ስቴዲየሞች ጨዋታ እያደረጉ ለነበሩ ቡድኖች ሁሉ ትልቅ ኮንስኮንስ የነበረው ነው። እግር ኳስን የምንወደው በእንደዚህ አይነት ድራማዊ ባህሪው ምክንያት ነው። ብዙ ጊዜ እንደምንለው ሰዎች ያው እኛም ሁልጊዜም ቲያትር ነው ይሄስ ድራማ ነው እንላለን። እግር ኳስ ላይ እንደዚህ አይነት ነገሮች ይፈጠሩ፣ ግን ድራማ ድርሰት ነው። እኛ ባናውቅም ጸሐፊው ግን ያውቃል። የስቶሪውን ኢንዲንግ ያውቃል፣ እንዴት ማለቅ እንዳለበት ያውቃል። እግር ኳስ ላይ እንደዚህ ማለቅ እንዳለበት ማንም አያውቅም። ጆዜ ሞሪኞ አንድ ነገር ተናግረዋል፣ ቅድም ያስደመጥኳችሁ ስኒፔት ላይ በእግር ኳስ እኔ እንደዚህ ይላለሁ አሉ። ሁሉም ነገር ዴዣvu ነው ወይም ከዚህ በፊት የሆነው ነገር ነው መልሶ የሚሆነው፣ ግን ይህንን አይቻላቅም፣ ይሄኛው ዴዣvu አይደለም አሉ። እግር ኳስ ሁል ጊዜ አዳዲስ እኛን ሰርፕራይዝ የሚያደርግበትን እድል ይሰጠናል እና ትላንትና አናቶሊ ትሩቢን የ24 ዓመቱ ግብ ጠባቂ ይህንን ያደረገው የደስታ አገላለጻቸው ወሰን አልባ ነው። ስቴዲየሙ በሙሉ ነው የተናወጠው። አሰልጣኝ ሞሪኞም አስደናቂ ጎል ነው፣ ታሪካዊ ጎል ነው፣ ስቴዲየሙን በሙሉ በደስታ ማዕበል የናጠ ጎል ነው፣ ግን ደግሞ የሚገባንም ድል ነው። ሪያል ማድሪድን ማሸነፍ ለቤንፊካ ትልቅ ክብር ነው የሚል አስተያየት ሰጥተዋል
እና ግን እንዳልኩት ግብ ጠባቂውም አላወቀም ነበረ የሱ ሲጠራ ግራ ገብቶታል። ከዛ በፊት አልኩት የተጫዋቾቹ ለውጥ በሚደረግበት ጊዜ የበለጠ ዲፌንሲቭ ኦሪየንትድ ለውጦች ነበር አሰልጣኝ ጆዜ ሞሪኞ ያደርጉ የነበሩት። አላወቅኩም ምን እንደምናገር አላቅም። ምክንያቱም ጎል ማስቆጠር ለግብ ጠባቂ ያልተለመደ ነው፣ አንኮመን ነው። 24 ዓመቴ ነው እንደዚህ አይነት ነገር ሲሆንልኝ ለመጀመሪያ ጊዜ ነው የሚል አስተያየት ሰጥቷል። ስለዚህ ሞሪኞን ዓለም በተዋወቃቸው ስቴጅ ላይ በቻምፒየንስ ሊግ ስቴጅ ላይ ለተጨማሪ ጊዜ እናያቸዋለን ማለት ነው። ቢያንስ ለተጨማሪ 2 የፕሌኦፍ ጨዋታዎች ከሪያል ማድሪድ ጋር ከተገናኙ ደግሞ ሊፈጠር የሚችለውን ተጨማሪ ትኩረት መገመት ይቻላል። ወደ ቤርናቤው ይመለሳሉ እና የሪያል ማድሪድም ኢንቴንሽን ሌላ አይነት ኢንቴንሽን ይሆናል። ግን 50% የመገናኘት እድል አላቸው። ቤንፊካ 24ኛ ነው፣ ሪያል ማድሪድ 9ኛ ሆኖ ነው የጨረሰው እና በእኔ ግምት በጨዋታው ላይ ቤንፊካ በጣም የተሻለው ቡድን ነበር። የተጫወቱበት ረሃብ በተለይ በእንደዚህ አይነት በጣም ቁልፍ በሆነ ጨዋታ ለሁለቱም ቡድኖች የተለያየ ቢሆንም ሊያሳኩት የሚገባ ግብ ነበር። ሪያል ማድሪድም ወደ ሁለተኛው ዙር አላለፍም። ትላንትና ጨዋታውን ሲያደርግ ማቴማቲካሊ ያለፉት 2 ቡድኖች ወደ ሁለተኛው ዙር ከ1 እስከ 8 ባለው ስፍራ በአውቶማቲክ ኳሊፊኬሽን ማለፋቸውን ያረጋገጡት 2 ቡድኖች አንደኛና ሁለተኛ ሆነው በኋላ የሚጨረሱት አርሰናልና ባየር ሚኒክ ናቸው። ግን በዛ ተመሳሳይ የውጤት ጥማት የተጫወተው ግን ቤንፊካ ነው። 22 ሙከራዎች አድርጓል። 8 ትልልቅ የጎል እድሎች ፈጥሯል። 3 ኤክስጂ ያስመዝግቧል። የፍጹም ቅጣት ምቱን ጨምሮ ፓቭሊዲስ ያስቆጠረውን የፍጹም ቅጣት ምት ጨምሮ። በሪያል ማድሪድ በኩል ግን የ67% የኳስ ቁጥጥር ብልጫ የነበረውም ቢሆን ግን ተመሳሳይ ማጥቃት ጥርስ አልነበረውም። ከጨዋታው በኋላ አሰልጣኝ አልቫሮ አርቤሎዋ ብዙ ጊዜ የቻምፒየንስ ሊግ ፕሬስ ኮንፈረንሶች ጊዜ ሊወስዱ ይችላሉ ይባላል። መቼስ ፕሬስ ኮንፈረንሶችን የሚታደሙ ጋዜጠኞች እንደዛ ይላሉ። ያኛው አሰልጣኝ ከተናገረ በኋላ ሊሆን ይችላል የምትናገሩት። ሰሞኑን ብዙ ሲናገር ነበር አልቫሮ አርቤሎዋ። ደግሞ የቡድኑም ያለፉት 3 ተከታታይ ውጤት በጣም ጥሩ ነበር። የሌቫንቴ በፐርፎርማንሱም ባይሆን በውጤት ግን ደግሞ የሞናኮና የቪያሪያል ጨዋታዎች ውጤት በጣም ትልቅ ውጤትና በጣም አስተማማኝ ፐርፎርማንስ ነበር። እንዲያውም በሞናኮ ጨዋታም በኋላ ደግሞ በሳምንቱ መጨረሻ በኢስታዲዮ ላ ሴራሚካ ከቪያሪያል ጋር በነበረውም ጨዋታ የሪያል ማድሪድ ማሸነፍ ብቻ ሳይሆን በማሸነፍ ውስጥ የታየው የቡድኑ የስራ ትጋት ብዙ ተደንቆ ነበር እና ትልቁ ጥያቄም እኛም ከዚህ ጨዋታ በፊት ያነሳ ነው አሎንሶም ወደ ኃላፊነት በመጣ ጊዜ ሪያል ማድሪድ በተለይ በመጀመሪያዎቹ 7 ጨዋታዎች ኢንቴንሲቲው በአመታት ውስጥ ታይቶ የማያውቅ ነው። የፕሬሲንጉ ኢንቴንሲቲ ይሁን ተጫዋቾቹ ከኳስ ውጭ ያላቸው ትጋት የሚሸፍኑት ኪሎ ሜትር፣ የስፕሪንቶቹ መጠን፣ እንደ ቡድን ለመከላከል እንደ ቡድን ፕሬስ ለማድረግ ያለ ፍላጎት በአሎንሶ ስር እየሰራ ሳይሆን አይቀርም እንል ነበር። የተለያዩ ምክንያቶች አሉ ይሄ ዳይናሚክስ የተዛባበት። ግን ትልቁ ጥያቄ ያኔም የነበረው ሪያል ማድሪድ እና ተጫዋቾቹ ይሄንን በወጥነት ያደርጉታል ወይ የሚለው ጥያቄ ነው የነበረው። በወጥነት አላደረጉትም እና አሎንሶ ሁል ጊዜም ከሆነ ጊዜ በኋላ በተለይ ስለ ኢንቴንሲቲ ሲናገር ቆየ። ትላንትና አልቫሮ አርቤሎዋ ስለ ኢንቴንሲቲ መናገር አልፈለግም። ግን ከሌሎቹ ጨዋታዎች ይልቅ በጣም ቁጥብ መልሶች ነበር ይሰጥ የነበረው። ከሌሎቹ ጨዋታዎች በፊትና በኋላ ይሰጥ ከነበረው አስተያየት ሌላ ጊዜ የተብራሩ መልሶች በመስጠት የምናውቀው አሰልጣኝ አሁን ግን ጥር ባሉ ሞኖሲለቢክ በሆነ በአንድ በሁለት ቃላት ብቻ በሚብራሩ ምላሾች ላይ የተወሰነ ነበር እና ልክ ከአልባሴቴ ጨዋታ ሽንፈት በኋላ እንደተናገርኩት የዚህ ሽንፈት ኃላፊነት እኔ ላይ ነው ብሏል። ግን ስለዛ ስለ ኢንቴንሲቲ ብዙ ጋዜጠኞች ጠይቀውታል። ሪያል ማድሪድ ከኳስ ውጪ ልክ እንደሌሎቹ ብዙ ጊዜ እንደሚታማባቸው በአብዛኛው ባለፈው 2 ዓመት እንደታየው አይነት ስንፍና ነበር የሪያል ማድሪድ ስንፍና ብያን ፕሮግራም ሰርች ያለው አስታውሳለሁ። መጥፎ በሚሆንበት ጊዜ ኢንቴንሲቲ ጉዳይ ለ25 ዓመት የተወራ ነው ሪያል ማድሪድ ውስጥ። ጥሩ ሲሆን ጥሩ ነው ኦፍኮርስ፣ ግን መጥፎ ሲሆን እንዲህ አይነት ነገር ይታያል። ይሄ ምናልባት ከክለቡ የቡድን አወቃቀር ግንባታ ጋር የሚገናኝ ከተጫዋቾቹ ፕሮፋይል ጋር የሚገናኝ የበለጠ ጋላክቲክ ስለሆነ ገናና ስሞች ያሉበት ስለሆነ ተመሳሳይ የስራ ትጋት ላታዩ ትችላላችሁ ቡድኑ ላይ። ግን በመጨረሻ የውድድር ዘመናቸው ባለፈው ሲዝን ማለት ነው አሰልጣኝ ካርሎ አንቼሎቲ በየቀኑ ማለት ይቻላል የኢንቴንሲቲ እጥረት የሚል አስተያየት እና የባላንስ መዛባት የሚል አስተያየት ሁልጊዜ ይሰጡ ነበር። ሻቢ አሎንሶ ለጊዜው የቡድኑን ችግር በተመለከተ ቁጥብ ሆኖ ቢቆይም በተለይ በአንዳንዶቹ ሽንፈቶች በተለይ ከአትሌቲኮ ማድሪድ ጋር ከተሸነፉ በኋላ 5-2 በላሊጋው ይሄ ጥያቄ እሱንም ይቀርብለት ነበር። ነገሩን በብልጠት ነበር ያልፈው የነበረው። መጀመሪያ አካባቢ ይህንን መናገር አልፈለገም። በኋላ ግን በአደባባይ ማመን ጀመረ።
አሁን አርቤሎዋ የኢንቴንሲቲ ችግር አለብን ብሎ መናገር አልፈልግም። ብዙ ነገር ነው እኮ ያጠረን፣ አንድ ምክንያት ብቻ የለም ብዙ ስለሆነ፣ ስለዚህ ኢንቴንሲቲ ብቻ ብዬ መናገር አልፈልግም የሚል አስተያየት ሰጥቷል። ነገር ግን አሰልጣኙ ሌሎች ያነሳቸው ብዙ ነጥቦች ነበሩ። አሰልጣኙ ቺኛዋን ቃል ባይናገራትም ኢንቴንሲቲ የምትለዋን ቃል ባይናገራትም ግን ምባፔ ከአሰልጣኙ ጥቂት ሜትሮች ፈቀቅ ብሎ በፍላሽ ኢንተርቪዎች ላይ በሚክስድ ዞን አካባቢ ይናገር ነበር። ይሄ ኖርማል አይደለም፣ እያየን ያለነው ሪያል ማድሪድ ውስጥ ኖርማል አይደለም ብሎ ከአሰልጣኙ በበለጠ በተብራሩ ቃላት ነው የቡድኑን ችግር የተናገረው። በተለይ የዚህን የኢነርጂን ጉዳይ አሸንፈውናል። ያሸነፉን ግን በኳሊቲ ምክንያት አይደለም፣ በታክቲክ ምክንያት አይደለም፣ ከኛ የበለጠ ፍላጎት ስለነበራቸው ነው። ማየት ይቻላል ቤንፊካዎች ለነፍስያቸው ነበር ይጫወቱ የነበሩት፣ እኛ ግን ለነፍሳችን እየተጫወተን አልነበርም። እሱ ነው ትልቁ ችግር የነበረው። ከመነሻው ጀምሮ እንደዛ ነበር። እኛም ለቶፕ 8 ቦታ ነው እንጫወተ የነበረው። ቤንፊካ ለቶፕ 24 ወይም ከ24ቱ መካከል አንዱ ለመሆን ነው ይፋለም የነበረው። ቤንፊካን አይተናል፣ ሪያል ማድሪድን አላየንም። ትልቁ ጥያቄም የኮንሲስተንሲ ጥያቄ ነው። ባለፈው ሳምንት አንዳንድ ጥሩ ጨዋታዎች ተጫውተናል፣ በዚህ ሳምንት ግን እንደዛ አልነበረም። ያ ወጥነት ያስፈልጋል እና ሁሉም ነገር አጥሮናል፣ ኤነርጂም ጭምር ብሎ መልሷል። እኔ የፍላጎት ችግር ነው አልልም፣ የእግር ኳስም ችግር ነው እና በቻምፒየንስ ሊግ ወይም ያጫወትም ችግር ነው። በቻምፒየንስ ሊግ ደግሞ እያንዳንዱ ዝርዝር ጉዳይ በጣም ወሳኝ ነው እና አንድ ቀን ጥሩ አንድ ቀን ደግሞ መጥፎ መሆን በፍጹም መሆን የለበትም እና አሁን ባለው ሁኔታ ውድድሮችን የሚያሸነፍ ቡድን አንመስልም የሚል በጣም ጠንከር ያለ አስተያየት ሰጥቷል። ስለዚህ የሚያስገርም አይደለም የሪያል ማድሪድ እንደዚህ መሆን። በኋላ አሎንሶ አርቤሎዋ በተለይ ሁለቱን ተጫዋቾች በተመለከተ እምባፔን እና ቪኒሽስን በተመለከተ ሁለቱም በመከላከል ወደ ኋላ እየተመለሱ አለማገዛቸው ችግር ነው አትልም ወይ ብለው ጠይቀውት የማጥቃት ተጫዋቾች ወደ ኋላ ተመልሰው በመከላከል አላገዙም ብዬ መቼም አልናገርም ብሏል። ያው በአፕሮች የበለጠ የአንቸሎቲን አፕሮች ይመስላል ለመከተል እየሞከረ ያለው። ሻቢ አሎንሶ የተሰጠው ኃላፊነት ሪያል ማድሪድ የጎደለውን ኢንቴንሲቲ የጎደለውን በጋራ የመከላከል በቡድን መልክ የመጫወት በተጫዋቾች የግል ክህሎት ላይ ብቻ የተንጠለጠለ ሳይሆን ኮሌክቲቭ ለማድረግ ኃላፊነት የተሰጠው መስሎን ነበር። የአንቸሎቲ የመጨረሻዎቹ ወራት ይተቹ የነበሩት ከሌሎቹ የአውሮፓ ጠንካራ ቡድኖች ጋር ሲወዳደር ሪያል ማድሪድ ጠንካራ የጨዋታ አይደንቲቲ የለውም፣ ጠንካራ የፕሬሲንግ ካልቸር የለውም፣ ስለዚህ ያንን የሚያደርግ አሰልጣኝ ያስፈልገናል ነው የመረጠው። መንገድ ትክክል ላይሆን ይችላል፣ ከአንዳንድ ተጫዋቾች ጋር የገባበት ሰጣ ገባ ትክክል ላይሆን ይችላል፣ ግን ሊያደርግ የሞከረው እሱ ነው በእኔ አረዳድ። ለዛ ነው አሁንም ክሬዲቱ በጣም ጠንካራ የሆኑ ሻቢ አሎንሶ ቀጥሎ ሌላ ትልቅ ክለብ ነው የሚረከቡ፣ ምንም ጥያቄ የለውም። ግን ደግሞ አንዳንድ ተጫዋቾች ላይ ቡድኑ ዲፔንደንት እንዳልሆነ ለማሳየትም ሊሆን ይችላል። በተለይ ከኳስ ውጭ ብዙ እየሰጡት ያልሆኑ ተጫዋቾችን እየቀየረ ያስወጣ ነበር። ብዙ ጊዜ የዛ ቪክቲም የሆነው ቪኒሽስ ነው። አርቤሎዋ በቃሉም በንግግሩም ቢሆን ግን በተግባሩም ቪኒሽስን በጣም በእንክብካቤ የመያዝ አንዳንድ ሰዎች ምንድነው የሚሉት ግሎሪፋይድ ቤቢሲተር የሚሉት ነገር አለ። የበለጠ የተጫዋቾቹን ሙድ በመንከባከብ ላይ ኢጓቸውን በመንከባከብ ላይ ያተኮረ አይነት አካሄድ ይመስላል። በብዙሃን መገናኞች ላይ ሲናገር የምናየው እንደዚህ አይነቱን ስልት ነው። ይሄ በሪያል ማድሪድ የሚሰራ ስልት ነው። በዚህኛው ዘመን ይሰራሉ አያላቅም፣ ግን በጠቅላላው በሪያል ማድሪድ ታሪክ ውስጥ ስኬታማ የሆኑት አሰልጣኞች ሃይሊ ቴክኒካል ታክቲካል የሆኑ አሰልጣኞች ሳይሆኑ የበለጠ እንደዚህ አይነቱን ትልልቆቹን ገናና ስሞች በብልሃት የመያዝ ጥበብ የሚያውቁ አሰልጣኞች ናቸው። አርቤሎዋ ያንን መንገድ ለመከተል እየሞከረ ያለ ይመስላል። በሪያል ማድሪድ የእድሜ እርከን ቡድኖች ውስጥ የሪያል ማድሪድን የእድሜ እርከን ቡድኖች የማየት እድል አልነበረኝም፣ ግን ለአመታት ስለ አርቤሎዋ እየመጣ ያለ አዲስ ተስፈኛ አሰልጣኝ በሚል ሲነገርለት ሰምተናል። ያኔ በአብዛኛው ይሰጥ የነበረው አድናቆት ስለሱ ቡድኑ ስለሚጫወትበት ጠንካራ ታክቲካል አይደንቲቲ ነው። ይህንኑ ወደ ዋናው ቡድን ማሸጋገር አልችልም ብሎ ያመነ ይመስላል። ቢያንስ በኮሚኒኬሽን ደረጃ ቪኒሽስን፣ እምባፔን፣ ሌሎችንም ተጫዋቾች በትልቅ አድናቆት ነው ሲገልጻቸው እየሰማን ያለ ነው። ግን ቡድኑ ከፍተኛ ችግር ያለበት ነው። አሁን የአንዳንድ ተጫዋቾች ፕሬስ አለማድረግ እንግዲህ ፍሎረንቲኖ ፔሬዝ ከዋክብት ተጫዋቾቻቸው እንዲነኩባቸው የሚፈልጉ አይመስልም። ለዚህ ነው ባለፈው አንድ ጨዋታ ላይ ሻቢ አሎንሶ ቀይሮ ሲያስወጣው ቪኒሽስን ለምንድን ነው የሚያስወጣው ብለው ሲናገሩ የተሰሙት እና ትልልቆቹ ተጫዋቾቻቸውን ማንም እንዲነካባቸው አይፈልጉም። ለዚህ ነው አሎንሶ መጨረሻ ላይ ያንን የስራ ዋጋ የከፈለው ከኃላፊነቱ የተሰናበተው።
በተለይ አሁን ቪኒሽስ ባለበት ሲዝን 7 ጎል ብቻ ባስቆጠረበት ሲዝን ከኳስ ውጭ ብዙ ጥቅም የማይሰጣችሁ ከሆነ ችግር ነው። አንድ ማኔጂንግ ማድሪድ የሚባል ፖድካስት አለ ሪያል ማድሪድ ላይ ብቻ የሚያተኩር እና የዛ ፖድካስት ዋናው ሆስት ጊያን ሶባኒ ይባላል እና በስታዲዮ ዳሉዝ ነበር። አጋጣሚ ሆኖ የተቀመጥኩበት ቦታ አሁን ችግሩ ቪኒሽስ ነው ልል አይደለም። እኔ ቪኒሽስም ላይ አጀንዳ የለኝም። በጣም ወደው ኤክሰፕሽናል ተጫዋች ነው። ኤክሰፕሽናል ተጫዋች ስለሆነም ነው እኔ እንደውም ብዙ ትኩረት ማደርግበት። ከዛ በላይ መስጠት የሚችል ስለሆነ ባሎንዶር ማሸነፍ ነበረበት ብሎ የሚያምን ብዙ ሰው አለ። ግን በአካል እሱም ብቻ የመከታተል ድል ነበረኛል። ስቴዲየሙ የነበርኩበት ስፍራ ቪኒሽስ ያለበት የሚጫወትበት ቦታ ላይ በጣም ቅርብ ነበርኩ ቢያንስ አንደኛውን አጋማሽ እና ብዙ ጊዜ ፓስ ያበላሽ ነበር። ከዛ በኋላ ከበላሸ በኋላ ፓሱ ከተበላሸበት በኋላ ድሪብል ለማድረግ ሞክሮ ፓስ ለማድረግ ሞክሮ የሚወቅ ሰው ግን ሌሎችም ጓደኞቹ ነው። እንዲያውም ጭራሽ ኔጌቲቭ ኢነርጂ ነበር የሚል አስተያየት ሰጥቷል። እምባፔ ግን እንደው ቢያንስ ጎሎች እያስቆጠረ ነው። በሁሉም ውድድሮች 40 ጎል ነው በዚህ ሲዝን ያስቆጠረው። አይ ቲንክ ለሪያል ማድሪድ 35 ወይ 36ኛ ጎሉን ያስቆጠረው። በቻምፒየንስ ሊግም ታሪክ በእርግጥ ፎርማቱ ሌላ ነው ግን በሊግ ፌዝ ወይም በግሩፕ ስቴጅ ድሮ በነበረው አሁን ደግሞ ባለፉት 2 የውድድር ዘመናት ዩኤፋ ባስተዋወቀው በዚህ በአዲሱ ፎርማት ብቻ የመጀመሪያው ዙር በሚባለው በጥቅሉ የእሱን ያህል ብዙ ጎል ያስቆጠረ ተጫዋች የለም። ትላንትና 12ኛ ጎሉን ነው ያስቆጠረው። ክርስቲያኖ ሮናልዶ በ2013-14 የውድድር ዘመን 11 ጎሎች አስቆጥሮ ነበር። አንድ በጣም ወሳኝ አውድ እዚህ ላይ የሚያስፈልገው ሮናልዶ 26 ጨዋታ ብቻ ነበር በዚያ የውድድር ዘመን ያደረገው። የኤምባፔ ዘመን ደግሞ 8 ጨዋታዎች በአንደኛው ዙር ብቻ የሚደረጉበት ነው። እነሱ ጎሎች እያስቆጠረ ስለሆነ በጣም አስደናቂ ውድድር ዘመን እያሳለፈ ስለሆነ ምናልባት እሱን እንደው ልትዘሉ ትችላላችሁ ተግቶ ከመስራት። ቪኒሽስ እነዚያን ቁጥሮች እያስመዘገበ አይደለም። አምና አንድ ሙሐመድ ሳላ የተናገረው ነገር ነበር በሊቨርፑል ከአሰልጣኝ አርነ ስሎት ጋር ስለነበረ ውይይት ሲናገር አርነ ስሎትን እኔን ከመከላከል ሸክም የምታቀልልኝ ከሆነ ቁጥሮቹን እሰጥሃለሁ፣ ጎሎች ብዙ ጎሎች አስቆጥራለሁ፣ በርካታ የመጨረሻ ኳሶች አቀብላለሁ ብዬ ከአሰልጣኙ ጋር በዚህ ነበር የተግባባ ነው አለ እና ብቸኛው ከሊቨርፑል ተጫዋቾች መካከል ፕሬስ ያለ ማድረግ ወደ ኋላ ትራክ ባክ አድርጎ ለተከላካዮች ሽፋን ያለ መስጠት ነጻነት የነበረው እሱ ነው። ግን ያ ነጻነት ይገባው ነበር። ከ60 በላይ የጎል ተሳትፎ ነበረው። አሁን በዚህ አመት ሳላህ አጀንዳ የሆነው ለምንድን ነው? አሁን ትላንትና ያስቆጠረው ጎል 6ኛ ጎል ነው መሰለኝ በሲዝኑ በሙሉ እና ከኦልሞስት ከ3 ወር በኋላ ለመጀመሪያ ጊዜ ነው ለሊቨርፑል ጎል ያስቆጠረው። በመሀል የአፍሪካ ዋንጫ መኖሩ እንደተጠበቀ ሆኖ ከዛ በፊት በነበሩ ጨዋታዎች ተጠባባቂ መሆን ጀምሮ የነበረ መሆኑ እንደተጠበቀ ሆኖ ስለዚህ እነዛን ቁጥሮች ማታመጡ ከሆነ በመከላከል ቢያንስ ማገዝ አለባችሁ። እና ቪኒሽስ ሁለቱንም እያደረገ አይደለም። ሰሞኑን የባለፈው የሞናኮን ጨዋታ የዛሬ ሳምንት ጥሩ እንደተጫወተ አስታውሳለሁ። ግን በጠቅላላው ግን ባለፈው 18 ወር ባለፈው 2 አመት ቪኒሽስ ጥሩ እየተጫወተ አይደለም። አሁን ይሄ ተመሳሳይ ቡድን ነው ከቪያሪያል ጋር የተጫወተው ከአንድ ተጫዋች ለውጥ በስተቀር። ሹዋሜኒ ተመለሰ፣ ካማቪንጋ ወጣ። የላይናፕ ለውጥ የተደረገው እዚህ ላይ ብቻ ነው። ተመሳሳይ 11 ነው አሰልጣኙ የተጠቀመው። ግን በቀናት ልዩነት ውስጥ 2 የተለያየ ቡድን ያየ ነው። ሁለቱም ፍላንኮች ላይ ችግር ነበረበት። ካሬራስ እና ቫልቬርዴ በሽልድሩፕ ና በፕሬስቲያኒ በሚባሉት 2 ፈጣን የቤንፊካ ተጫዋቾች ይፈተኑ ነበር። የተከላካይ መስመሩ እንደገና በድጋሚ ኤክስፖዝ ተደርጓል። ፓቭሊዲስን የመቆጣጠር ችግር ነበረባቸው። አብዛኞቹን ዱዌሎች ለብቻው ያሸንፍ ነበር። ሱዳኮቭ የሚቆጣጠረው ተጫዋች አልነበረም። እሱም ሰፊ ስፔስ ያገኘ ነበር። በድጋሚ ኮርቱዋና ምባፔ ናቸው በቃ በጣም ጥሩ የነበሩት። ኮርቱዋ ያ የመጨረሻው የትሩቢን ጎል ከመቆጠሩ በፊት ሌሎች በርካታ ሙከራዎች አድኗል። የሱዳኮቭን፣ የፓቭሊዲስን ምናልባት ፓቭሊዲስ ማስቆጠር ነበረበት ይሆናል። ግን 2 ተጫዋቾች ብቻ ናቸው ብዙ ክሬዲት ያላቸው በዚህ የውድድር ዘመን። ከዛ ደግሞ ያው መቼስ አሎንሶን በዛ ምክንያት ስታሰናብቱት ምንድን ነው የምታደርጉት? ስታር ተጫዋቾችን ነው አይደለም ኢምቦልደን የምታደርጉት። በቃ የነ ቪኒሽስ አመጽ ሰርቷል ማለት ነው አይደለም ወይ? የነ ቤሊንግም የነ ቫልቬርዴ ሌሎቹም በአሰልጣኙ ደስተኞች ያልነበሩ የተባሉ ሰዎች አሁን ትላንትና አርዳ ጉለር ተቀይሮ ወጣ። ከተሻሉት የሪያል ማድሪድ ተጫዋቾች መካከል አንደኛው ነበር። ለምባፔ 2ኛ ጎል መቆጠርም ግሩም የፑልባክ አሲስት የሰጠው እሱ ነው። ግን 78ኛው ደቂቃ ላይ እሱ ተቀይሮ እንዲወጣ አሰልጣኝ አርቤሏ ሲወስን በኃይለ ቃል እየተናገረ እየተቆጣ ነው በጎሉ ጀርባ በኩል ወጥቶ የሄደው እና የበለጠ ያለፈው ውሳኔ ለሌሎች የማድሪድ ተጫዋቾችም ምንም አይነት ስሜት ብናሳይ የሚመጣ ኮንስኩዌንስ የለም የሚል መልእክት የሚያስተላልፍ መሰለኝ። ለማንኛውም የትሩቢን ጎል ሬር ነው በቻምፒየንስ ሊግ። 5ኛ ብቻ ግብ ጠባቂ ነው በቻምፒየንስ ሊግ
በአዲሱ ፎርማት ከ1992-93 የውድድር ዘመን ወዲህ መደረግ ከጀመረበት ጊዜ ጀምሮ አንድ ሃንስ ዮርግ ቡት የሚባል የባየር ሚኒክ የቀድሞ ግብ ጠባቂ ያው በፍጹም ቅጣት ምት 3 ጎሎች አስቆጥሯል። አንድ ጊዜ ከሃምቡርግ ጋር ዩቬንቱስ 4-4 በተለያየ ጊዜ፣ ሌላ ጊዜ ለሌቨርኩሰን እየተጫወተ ሌቨርኩሰን ዩቬን ባሸነፈ ጊዜ፣ ሌላ ጊዜ ደግሞ ከባየርን ጋር። ግን ሌላ የስታንዳርድ ሊège ግብ ጠባቂ 2009 ላይ ሲናን ቦላት የሚባል ግብ ጠባቂ፣ ቪንሰንት ኤኒያማ ለቴል አቪቭ፣ ኢቫን ፕሮቮዴል በቅርብ ጊዜ ከአትሌቲኮ ማድሪድ ጋር በ2023 ለላትሲዮ እና ትላንትና አናቶሊ ትሩቢን ለቤንፊካ ሪያል ማድሪድ ላይ። ስለዚህ ሬር ነው በጣም። ለዚህ ነው አሰልጣኝ ጆዜ ሞሪኞ በእግር ኳስ ብዙዎቹ ነገሮች ከዚህ በፊት ሲሆኑ ያየኋቸው ናቸው፣ ስለዚህ ዴዣvu ነው፣ ግን የትላንትናው ስቲል አዲስ ነው ብለዋል። ለእሳቸው ቡድን አዲስ ነው፣ ግን ለእግር ኳስ ተመልካችም ግብ ጠባቂ ጎል ሲያስቆጥር ማየት አዲስ ነገር ነው። ለዚህ ነው የተለየ የሚሆንብን፣ ግን ደግሞ ጎል ማስቆጠር ብቻ ሳይሆን የነበረውም ውጤት በጣም የተለየ ነው። ስለዚህ በዚህ ሁኔታ ተጠናቋል የስታዲዮ ዳ ሉዙ ጨዋታ። ሪያል ማድሪድ ወደ 9ኛ ስፍራ እንዲንሸራተት ሆኗል። ቤንፊካና የጆዜ ሞሪኞ ሲዝን ግን በቻምፒየንስ ሊግ ቢያንስ ለተጨማሪ 2 ጨዋታዎች ይቀጥላል። ቢያንስ ምክንያቱም 2 የኖካውት ጨዋታዎችን በሜዳቸውና ደግሞ ከሜዳቸው ውጪ ስለሚያደርጉ ይሄ ደግሞ ሲዝኑን ህይወት እንዲኖረው ያደርገዋል ማለት ነው። ትላንትና ተሸንፈው ቢወጡ ኖሮ ከቻምፒየንስ ሊግ ውጪ ቢሆኑ ኖሮ ወይም 3-2 አሸንፈው ግን በቂ ስለማይሆን የውድድር ዘመኑ ወደ ኢሬሌቫንስ ሊሄድ ይችል ነበር። ስለዚህ ድራማዊ ጨዋታ ነበር። ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።